መክሊትዬ ትርሲትዬ ሕክምናዋ በሰላም ተጠናቋል። ምን እህቴ ዳነሽ? በቃ አዎ ደስ አይልም? በጣም ነው እንጂ ደስ የሚለው። አንቺ ቆሌ ቢስ ኮቴ የለሽም እንዴ? የኔ መምጣት ሳይሆን እኮ የሚገርመው የሁለታችሁ እንደዚህ መተቃቀፍ ነው። ምን አገባሽ? አይደለም ባጥፋት ተሸክሚያት ብዙ ምን አገባሽ አንቺ? ይመለከትሻል። የምስራት ልነግርህ። ምንድን ነው ስማዘር? መቼም ስለ ትርሲት ነው አይደል? ተመስገን። ልጅቷ የምትሰራበት ቦታ ሄደህ ምን ስትላትና ምን ስታደርግ እንደነበረ ነው ያዝኩ። ግርማ ተረጋጋ። ይህንን ምክንያት አገኘው ብለህ ግርግር ለመፍጠር አትሞክር። ግርግር እየፈጠርኩ ነው የመሰለህ? አዎ። ለነገሩ እኔ ከአንተ ጋር ምን አጨቃጨቀኝ? ስሚ አንቺ ስራሽን መስራት ስትል ከማንም ጎረምሳ ጋር ትችልሽ ምንድን ነው ስታደርጊ ነበር? ተናገረች። ልቀቀኝ። ጭራሽ ሰራተኛ የሚል ተከላካዩ ቤቴ ስርዓት ላስይዝ ባልኩኝ ከየትም መጥተህ ልደበድበኝ ነው? በስነ ስርዓት መነጋገር እያለ ምትል ምን አመጣው? አይመለከትም። ኪችን ውስጥ አልተነካካንም፣ ምንም አላደረግንም ልትለኝ ነው? ግርማ መክሊት፣ ግርማ ካወራው የሰማሽው ነገር አለ እንዴ? ኧረ እኔ ምንም ነገር አልሰማሁም። እሺ ጥሩ በይ። እኔ አሁን አይደለም አንቺን የአብራኬን ከፋ የሆነችው ልጅ መጠበቅ አልቻልኩም። ስለዚህ አሁን አንቺ ራስሽን ከግርማና ከላምሮት ጠብቂ። እሺ ማዘር፣ እርሶ አይጨነቁ፣ እኔ ራሴን ጠብቃለሁ። ወይዘሮ ዝናሽ ላምሮትን በር ላይ ተለጥፋ ያገኟታል። መክሊትን አውርተው ሲወጡ አንቺ ሾካ ከዚህ ከምትሰላለሽ እዚህ ተለጥፈሽ ደግሞ እናቴ ወደ ክፍሌ መግባት አልችልም እንዴ? ወደ ክፍል መግባትና በር ላይ ተለጥፎ ማዳመጥ ምን አገናኘው? እኔ የሰማሁት ነገር የለም። ስለምን እያወራችሁ ነበር? ሰማችኝ ብላሽ የተጠራጥርሽው? ላምሮት ወደ ክፍሏ በመግባት ቆይ ምንድን ነው ከሰራተኛው ጋር እየተሾካሾኩ ሲያወሩ የነበረው? ይሄማ የሆነ ነገር ሚስጥር አላቸው። ምን ሊሆን ይችላል? ተጠንቀቂ ምናምን እያለች ስታስጠነቅቃት የነበረው። ይሄንማ የግድ ማጣራት አለብኝ። ላምሮት ስታወርድ ከቆየች በኋላ ወደ መክሊት ክፍል ትሄዳለች። ከእናቴ ጋር ቅድም ምንድን ነው ስትሾካሾኩ የነበረው? ኧረ ምንም ነገር ያወራነው ነገር የለውም። ትሰሚኛለሽ? እዚህ ቤት መኖር ከፈለግሽ እያንዳንዱ ነገር የሰማሽውንና ያየሽውን ነገር በፍጥነት ለኔ መልስ ካልሰጠሽ እዚህ ጋር ልትኖሪ አትችይም። ምንም ሳትደብቂ እያንዳንዷን ነገር በፍጥነት ንገሪኝ። ከማንና ከምንድን ነው ራስሽን ጠብቂ፣ ተጠንቀቂ ስትልሽ የነበረው ነገር እሱን እያንዳንዱ በፍጥነት መልሽልኝ። እሳቸው ያሉኝ ለአምሮትና አቶ ግርማ የሚፈልጉትን ነገር አድርጊላቸው፣ የማይፈልጉትን ነገር አታድርጊ። የማይፈልጉትን ነገር ካደረግሽ እዚህ ቤት መስራት አትችይም ነው ያሉኝ እሳቸው። እያዋሸሽ ነው እንጂ እናቴ እንደዚህ አትልሽም። እውነቴን ነው የምልሽ፣ እንደዛ ነው ያሉኝ። ለእናንተ ተጠንቀቂ፣ የምትፈልጉት እንዳደርግ ነው የነገሩኝ። ልመንሽ? አዎ መኝ። እሺ ጥሩ፣ እንደውም ያለችሽን አድርጊ። ትክክል ናት። እኛን ያልነውን ብታደርጊና ብትጠነቀቂ ይሻልሻል። እኔ ስራ መስራት የምፈልግ ሰው ነኝ። ስለዚህ ያነገርኩሽን ነገር ነው። ካላመንሽኝ እኔን እሳቸውን ጠይቂያቸው። ያለችሽ ነገር ትክክል ነው። ቦታሽን ስታቂ ትክክል መሆን አለበት። ምስኪኗ መክሊት ላምሮት ከክፍሏ ስትወጣላት ስቅስቅ ብላ ማልቀሷን ትቀጥላለች። በዛ በደሳሳ ጎጆ ደረቅ ዳቦ በልተው ቆሎ ቆርጥመው ውሃ ጠጥተው በሰላም በፍቅር ከሚኖሩት እናቷ በሞት ስለተለየቻት አሁን ትልቅ ፈተናና ከባድ ስቃይ ውስጥ ናት። በእነ ግርማ ቤት ውስጥ ሆና ጮማ ከምትቆርጥ በዛ በደሳሳ ጎጆ ቆሎ ቆርጥማ ውሃ ጠጥታ የምታድረውና የምታገኘው ከእናቷ ጋር ፍቅርና ሰላም ያ ይበልጥባታል። እሱን ታስታውሳለች። አቶ ግርማ ወደ ጆን ስልክ ደውላሉ። ዛሬ ቤቱን ለማግኘት ሲከታተሉ ያለው ኪሩቤልን እና አገኘሁት በሚገባ እና ቤቱን ስላገኘኸው የምትፎክር እንዳይመስልህ፣ ጀግና ገሎ ነው የሚፎክረው። ስራህን በአግባቡ ስራና ከዛ በኋላ ነው ማቅረባትና መፎከር ያለብህ። መቼም ቤቱን ካገኘ በኋላ ምን ማድረግ እንዳለብን አልነግርህም አይደል እንዴ? ልክ ነው ጋሼ፣ ልክ ብለዋል። በቅርብ ቀን ዶክሜንቱን ከሷ አምጥቼ በእጅዎት አስረክቦታለሁ። መፍጠን አለብህ፣ ያኔ ነው ጥሩ ሽልማት ለአንተ የሚሰጥህ። ወይዘሮ ዝናሽ ከወደ ካናዳ ስልክ ተደውሎላቸው እጅግ በጣም ተደስተዋል። ትርሲት ሕክምናዋን በሚገባ አጠናቃለች። ምስኪን የኔ ጌታ ምን ይሳናሃል አንተ እያሉ ምስጋና እያቀረቡ ይገኛሉ ለፈጣሪያቸው። ወይዘሮ ዝናሽ ወደ ኪሩቤል በፍጥነት በመደወል ኪሩቤል የተፈጠረ ነገር አለ? በሰላም ነው? ኧረ መልካም ነገር ላበስርህ ነው። ትርሲትዬ ሕክምናዋን ሰርጀሪዋን በሚገባ ጨርሳለች። እናም በጣም ደስ ብሎኛል። ኪሩቤል ወደ ክላስ እየሄደ ነበርና እጅግ በጣም በደስታ መንገድ ላይ አስፋልቱን በደስታ ይቀውጠው ነበር፣ እጅግ በጣም በፈገግታ ተሞልቶ። ወይዘሮ ዝናሽም ወደ ቤተክርስቲያን ሄደው እግዚአብሔርን ለማመስገን ቸኩለው በመጀመሪያም ከመውጣታቸው በፊት ከሳሎን ቤት ወደዛ ወደዚህ እያሉ ፈጣሪያቸውን ማመስገን ይቀጥላሉ። ተመስገን የኔ ጌታ፣ ተመስገን የኔ ፈጣሪ። ወደ አሁኑ መክሊትን ያገኟታል። እህትሽ ሰርጀሪዋን በትክክል በሚገባ ጨርሳለች፣ አጠናቃለች፣ እጅግ ደስ ብሎኛል በማለት እንግዲህ መክሊትን እቅፍ አድርገው ሲሳሳቁና ወይ ደግሞ ደስታቸውን ሲገልጹ እንግዲህ ያቺ ደግሞ ተጠራጣሪዋና ክፉዋ ጨካኟ መክሊት ይቅርታ ላምሮት ትመጣለች። ለምንድን ነው አንቺ እያንሾክሽ በምንሄድበት የምትከተዩ? ይላሉ ወይዘሮ ዝናሽ። እንግዲህ የኔ መምጣት ሳይሆን የሚያስገርመው የእናንተ መለጣጠፍ ነው። ለካ ለዚህ ነው ክፍሌን አስለቅቃሽ እሷን ያስገባሻት። ምክንያት ስላላችሁ ነው። የሆነ ነገር እንዳላችሁ መጠርጠር ነበረብኝ። አይደለም አቅፍ
ለምንድን ነው ጭንቅላቴ ላይ ተሸክሚያት ብዙር አንቺ ምን ይመለከትሻል የሚል መልስ ወይዘሮ ዝናሽ ይመልሳሉ። ነገር ግን የሆነ ነገር እንዳላችሁ መጠርጠር ነበረብኝ መጀመሪያውኑ ክፍሌን ስታስለቅቀኝ የሚለዋን ወቀሳውን ቀጥላለች። ላምሮት ኪሩቤል ከደስታው ብዛት የተነሳ ወደ ክላስ ሊሄድ የነበረውን ትቶ ወደ ነትረሲ ቤት ወይ ደግሞ ወይዘሮ ዝናሽ ጋር ይሄዳል። ላምሮትን በር ላይ ሲያገኛት አጅሬት መቼም በር ላይ ቆመሽ አሁንም ተንኮል መጎንጎንሽን አላቆምሽም አይደል? ኪሩቤል በወጣ በገባ ቁጥር እኔን የመናገር መብት የለም። እንደውም ልታመሰገኝን ይገባሻል። ማድረግ ካለብኝና መናገር የሚገባኝን ቃላቶች መጠቀም ትቼ እንደውም ልታመሰገኝን ይገባል። የምናገርሽ ብዙ ነገር አለ፣ ነገር ግን ልናገርሽ አልፈልግም። ከምናገርሽ በጥቂቱ ነው። ቆይ ዛሬ እናንተ ምን አግኝታችሁ ነው? በጣም ደስ የሚል ነገር ለእኛ የምስራች፣ አንቺን ደግሞ የሚያቃጥል ነገር አግኝተናል። መቼም አባቴ መምጣቱን የረሳው አይመስለኝም። ይልቅ አሁንም ድጋሚ እንዳይታሰር ተጠንቅቅ ብትይው ይሻልሻል። አባትሽ እኔን ምንም ሊያደርገኝ እንደማይችል ያወቁ ይመስለኛል። እናንተ ታዲያ እሱን አሳስራችሁት እንደማይቀር የተማራችሁ ይመስለኛል። እኔ እናንተ አልተረዳችሁም። ይሄን እሱን ሂጂና እዛ ፍቅረኛ ተብዬችን ጠይቂው። ምን ማለት ነው? ምን እየተካሄደ ነው? ጆኒ ፍቅረኛ መሆኑን እንዴት ሊያውቅ ቻለ? እዚህ ቤት ምን እየተካሄደ ነው ያለው? በማለት አሁን ደግሞ ጥርጣሬ ውስጥ ገብታለች ላምሮት። ኪሩቤልና ጆኒ ምን አላቸው የሚል ሀሳብ ውስጥ አትገባ ትቀርብ። ኪሩቤልም ወደ ወይዘሮ ዝናሽ ጋር በመሄድ ወይዘሮ ዝናሽም ወደ ቤተክርስቲያን ሄደው ፈጣሪያቸውን ሊያመሰግኑ ዝግጅት ላይ ሆነው ዝግጅታቸውን ጨርሰው ያገኛቸዋል። ተቃቅፈውም ደስታቸውን ይገልጻሉ። እንኳን ደስ አለሽ ማዘር ይላል። አንተም እኮ እንኳን ደስ አለህ ልትባል ይገባሃል፣ እንኳን ደስ ያለን ሁለታችንም እያሉ ደስታቸውን እየገለጹ ታዲያ ማዘር ትርሲጥዬን አወራሻት እንዴ? እሷን አይደለም እህቴን ያወራኋት፣ ነገር ግን ሰርጀሪው በተሳካ ሁኔታ እንደተጠናቀቀ ነግራኛለች። እጅግ በጣም ደስ ብሎኛል። ወይዘሮ ዝናሽ ለኪሩቤል እኔና መርኬት ተቃቅፈን አይተናለች። ላምሮት ምን ልታስብ እንደምትችል አላውቅም። ጆኒ ላምሮት ወዳለችበት ሄዶ እቅፍ ሊያደርጋት ሲሞክር ላምሮት በጭራሽ እንዳታስበው፣ ኪሩቤል አባቴ እንደተፈታና እጁ እንዳለበት ነግሮኛል። ስለዚህ ኪሩቤል ይሄን ነገር እንዴት ሊያደርግ ቻለ፣ እንዴት ሊያውቅ ቻለ በማለት አፋጣለች። ስታፋጥጠው ምን ማለት ነው ይሄ ኪሩቤል ተብዬው በጭራሽ ማ ሊሆን አይችልም። ላምሬን ችኩል ነሽ። ምን ማለት ነው እሱ? ልክ ተንከሲስ እንደሆነና ምን ለማድረግ እየሞከረ እንደሆነ ማወቅ አለብሽ። ንገረኝ፣ ምን ለማድረግ እየሞከረ መሆኑን ለአንተ አስረዳኝ። ይህ ነበር ሀሳቡ፣ ተሳካለት። ለአንቺ ስራ መስጠት ነበር የፈለገው። ባንቺና በእኔ መካከል ያለውን ነገር ከቻለም ደግሞ በግርማ መካከል ያለውን ለመበጣጠስ እንደሚሞክር እንዴት ይሄን ማሰብ ያቅትሻል? ምን ማለት ነው? እና እጁ የለበትም የሚያውቀው ነገር የለም እያልከኝ ነው እንዴ? በጭራሽ የሚያውቀው ነገር የለም። ደግሞ ቢኖርስ እኔ እንዴት ካንቺ ልደብቅሽ እችላለሁ? እኔ በጣም ደንግጬ ነበረ፣ አባቴን ደግሞ እንዳያሳስሩብኝ። አንቺ እሱ ሊያሳስብሽ አይገባም። የማይታሰብና ሊሆን የማይችል ነገር ነው። ኪሩቤል መክሌት ወዳለችበት ኪችን ሲሄድ እንኳን ደስ ያለህ ትላለች። አንቺም እንኳን ደስ አለሽ። ነገር ግን እኔ እንኳን አብሮ ደስ አለን። ነገር ግን እጅግ በጣም አሳዘነችኝ ትርሲት ያሳለፈችውን ነገር እዚህ ቤት። አሁንም ደግሞ መታ እዚህ ቤት እንደምትኖር ሳስብ በጣም ይከብዳል፣ በጣም ይጨንቃል። እዚህ ቤት ማሳለፍ ስቃይና መከራ ነው ያለው እና ያሳለፈችውን አይደለም ቀጣይ ህይወቷስ ምን ይሆናል? እዚህ ቤት መታ የምትኖርበትን ሳስበው በጣም ተጨነቁ ትላለች። አይዞሽ ለወደፊቱ ፈጣሪ ያውቃል እያለ ያጽናናት እያለ አቶ ግርማ ፊት ለፊት ይመጣሉ። አቶ ግርማ ያሰቡት እንግዲህ ኪሩቤልና መክሊት ሌላ ነገር ያላቸውን የመሰላቸው። ጎረምሳው ምን እያደረግክ እንደነበረ ልትነግረኝ ትችላለህ? ግርማ እኔ ምንም እያደረግኩ እንዳልሆነ ልቦና ያውቀዋል። ልቦና የሚባል ነገር የለም። ልጅቷ የምትሰራበት ኪችን ሄደህ ምንድን ነው ስትላትስ የነበረው? ምንድን ነው ስታደርግ የነበረው? አሁን ይህን ምክንያት አገኘው ብለህ ግርግር ለመፍጠር እንዳትሞክር። እኔ ምንም ያደረግኩት ነገር የለም። እኔም ነገሩ ከአንተ ጋር ምን አከራከረኝ? አንቺ ምንድን ነው ስራሽ መስራት ትተሽ ከጎረምሳ ጋር እዚህ የምትጨማለቂው? በተከበረና በባለትዳር ቤት ውስጥ እሳት ቀና ብላ ለማየት የምትፈራ አይደለም። ተቆጥተዋት ገና ስታየው የምትፈራው አቶ ግርማን እሳቸው ምስኪን ገና በርቀት እየፈራች ያለች ልጅ እንግዲህ በጥፊ መተዋታል። በጣም ታሳዝናለች። ኪሩቤልም በጣም ትዕግስቱን ተቆጣጥሮት ወይም ደግሞ ስሜታማ መሆኑን በረድ ባያደርገው ኖሮ ግርማ እንደዛ ሲሆን እሱም በጣም ተበሳጭቶና ሊያጋጫቸው ነው ያስቦ ነበረ። ነገር ግን ቶሎ ብሎ ስሜቱን ተቆጣጥሮ መማታቱን ያቆማል። ሊሰነዝረው የነበረውን እጁን ሰብሰብ ያደርጋል። ኪሩቤል መክሊትን ሲመቷት እጅግ በጣም ተሰምቶታል። በጣም ስሜታማም ሆኖ ነበር። ነገር ግን ቶሎ ብሎ ስሜቱን ይቆጣጠራል። ጭራሽ ደግሞ ቤት የመደፈሩ ሳያንስ ደግሞ ከየትም መተህ ልትመታኝ ልትደበድበኝ ነው በማለት አቶ ግርማ ኪሩቤል ላይ ያፈጣል። ኪሩቤልም በተረጋጋ መንፈስ ብናወያይበት አይሻልም እንዴ? እኔ እና እሱ አጥፍተን ከሆነም ይቅርታ እንጠይቃለን በማለት ነገሮችን ለማብረድ ይሞክራል ኪሩቤል። ነገር ግን አቶ ግርማ ጭራሽ ብሶበት ያፈጣል። አሁን በፍጥነት ቤት የለቀህ ውጣ፣ ኪችን ውስጥ ምንም አላደረግኩም ልትለኝ አትችልም፣ በአይኔ በብረቱ አይቻለሁ። ኪሩቤል ይህን ነገር ሲሰማ ከግርማ የባሰ በጣም ተቆጥቶ አይኑን ያፈጣል። ነገር ግን ቶሎ ብሎ ስሜቱን ወይም ደግሞ ያለቀውን ትዕግስቱን ለመቆጣጠር ይሞክራል። ደብድበኛ የኔ የቀረህ የምትናገረውን ነገር እያወቅህ ወይም ደግሞ እየተጠነቀቅህ ትናገር ይሻላል በማለት ኪሩቤል ቶሎ ብሎ ደግሞ ቀዝቀዝ ይላል። ቀዝቀዝ ባይል ኖሮ ነገሮች ደግሞ የባሰውን ይበለሻሹ ነበር። ምስኪኗ መክሌትም በጥፊ የተመታውን ፊቷን ይዛ እንባዋን ከመንባት ውጭ ምን የምትናገረው ቃላት አልነበራትም። ኪሩቤልም ግርማ ተብዬው ከጠገቡ ዘወር ሲል መክሌት አይዞሽ እሺ፣ ምንም ማለት አይደለም እባክህ ኪሩቤል፣ ከዚህ ባሰ ችግር አልፈልግም። አሁን ከዚህ ብትሄድ ይሻላል። እሺ ጥሩ ሄጃለሁ ብሎ ኪሩቤል ከዛ ቤት ወጥቶ ይሄዳል። ወይዘሮ ዝናሽም ፈጣሪያቸውን አመስግነው ከቤተ ክርስቲያን ሲመለሱ አቶ ግርማ በር ላይ ወደዛ ወደዚህ እያለ በቁጣ ይጠብቃቸዋል። አቶ ግርማም የውና ይሄ ልጅ ጥሩ ልጅ አይደለም፣ ከዚህ ቤት መቅረት አለበት ብልሽ ታይ ታይ ስልሽ እምቢ ብለሽ የውና ልጅቷ ሄደችለት ደግሞ ከሰራተኛ ጋር ጀምሮልሻል ይላል። ኧረ በስመ አብ በል ይቅር ይበልህ፣ እኔ ተመስገን ብዬ ደስታዬን ሳላጣጥም ደግሞ ምንድን ነው የምታሰማኝ? ደግሞ በዚህ መጣህብን እንዴ ይላሉ ወይዘሮ ዝናሽ።
እስቲ እንጣና ግርማ የተናገረው ውሸት ነው ብሎ አይኔን እያየ መልስ ይመልስ። ታይ ግን ዝናሽ አታስደፍሪኝ። እሱማ ጭራሽ ለምን አያኝ ብሎ ሊደበድበኝ ነበረ። የማወራውን ተረት ዝናሽ ተሰማኛለች ብለህ እንዳይሆን። የኔ ንግግር እውነትም ሆነ ውሸት ከዚህ በኋላ ወይ ሰራተኛሽ ወይኔ እዚህ ቤት እንኖራለን። አሁኑኑ ልብሷን አስይዘሽ ከዚህ ቤት አባሪያት። እኔ በማንም ሰራተኛ ምክንያት የምደበደብበት ምክንያት የለም። ወይዘሮ ዝናሽ በፍጥነት መክሊት ወዳለችበት በመሄድ ምንድነው የኔ ልጅ የተፈጠረው? ኪሩቤል ኪችን መጥቶ እኔ ደስ ብሎች ስለነበረ በትርሲት ጉዳይ እንኳን ደስ አለ ያልኩት ነበረ። ነገር ግን ሌላ ነገር መስሏቸው በመጠራጠር ከኪሩቤል ጋር ተጋጩ ትላለች መክሊት እጅግ በጣም እያነበች። ነገር ግን እሳቸው እንዳሰቡት አይደለም። ገብቶኛል የኔ ልጅ፣ እሱ እዚህ ቤት ደስታ ለደቂቃ ካየ ዛሩ ይነሳበታል፣ ያንዘረዝረዋል ይላሉ ወይዘሮ ዝናሽ። አሁን አንቺ አታልቅሽ የኔ ልጅ፣ እኔ ያለሁልሽ፣ ምንም አያስለቅስም። ወይዘሮ ዝናሽም ተጨንቀዋል። አሁኑኑ ልብሷን ይዘሽ አባሪ ስለተባሉ ከኪሩቤል ጋር እየተወያዩ ይገኛሉ። እንግዲህ እኔ ገና ከውጭ ስመጣ ሌላ ሆኖ ተቀይሮ ጠበቀኝ። አሁኑ ልብሷን አስይዘሽ አባሪ ስላለኝ ካንተ ጋር ለምን ተቀራርባችሁ እንዳወራችሁ ብነገረውም፣ ነገር ግን ደግሞ ይሄ ነገር ሌላ ምን እንደምፈጥር ታውቀዋለህ። ደግሞ ልብሷን አስይዛውን ባስወጣት የት ነው የምትወድቀው? ምን ማድረግ እንዳለብኝ ግራ ገብቶኛል። አቶ ግርማና ላምሮትም እየተወያዩ ይገኛሉ። ከሰራተኛዋ ጋር ኪሩቤልን ኪችን አገኘሁት። የሆነ ነገር ሳይኖረው አይቀርም። አይ አባቴ በፍጹም በትርሴት ላይ ሌላ ነገር አይፈልግም፣ እሱንስ አያደርገውም። ነገር ግን ደግሞ እኔም ከማም ጋር ቅድም ተቃቅፎ አግኝቻቸዋለሁ። ይሄ ነገር የሆነ ነገር ይኖረዋል በማለት እያሳሰበች፣ አቶ ግርማም ይህን ሲሰሙ እኛም አናውቀው በዚህ ቤት ውስጥ እየተካሄደ ያለው ነገር አለ ማለት ነው በማለት እንግዲህ ጥርጣሬ አሳደረባቸዋለች ልጃቸው። መጀመሪያ አቶ ግርማ የመሰላቸው መክሊትና ኪሩቤል ሌላ ነገር ያላቸው ነው የመሰላቸው። ነገር ግን አሁን እዚህ ጋር ከእናቴ ጋር ተቃቅፋ ይቻታለሁ ስትል ለአምሮት ይሄ ነገርማ የሆነ ነገር አለው በማለት እንግዲህ ጥርጣሬ አድሮባቸዋል። ስለዚህ ቤተሰብ መሆኗን አሁን ይጠራጠራሉ። በደንብም ደግሞ ልጅቷን ማስተዋል ይሞክራሉ። እንግዲህ መክሊትና ትርሲት በመልካቸው በሁሉ ነገራቸው አንድ አይነት ናቸው። ስለዚህ አሁን የትርሲት እህት መሆኗን ሊደርሱበት ይችላሉ። በስተመጨረሻም ለአምሮት ልጅቷን እኔ በሚገባት ቋንቋ እነግራታለሁ በማለት እንግዲህ ወይዘሮ ዝናሽ በሩን ዘግተሽ ቁጭ በይ ብለዋት በር ዘግታ ቁጭ ብላ ነበረ መክሊት። ነገር ግን ሄዳ በር ታንኳኳለች። አይ እኔ እማማ በር ዘግተሽ ቁጭ በይ ብለውኛል አልከፍትም ትላለች። እንዴት እንደዛ ይሆናል? ያደረግሽው ነገር አለ እንዴ? ለምንድን እንደዛ የተባልሽው? ምንም ያደረግኩት ነገር የለም እና ለምንድን ነው እንደ ወንጀለኛ በር ዘግተሽ ቁጭ በይ የተባልሽው? መክሊትን አሳምና እኔና አንቺ አንድ ቤት ውስጥ እስከኖር ድረስ ቤተሰብ ማለት ነን አይደለም በሩን አትከፍችልኝም በማለት በሩን ስትከፍትላት እንግዲህ በጣም ተበሳጭተና እጆቿን ሰብሰብ አድርጋ ጡንቻዋን ፈርጠም አድርጋ በቦክስ ልትላትም ትመስላለች። ወይ ደግሞ ጉሮሯን ልታንቃት ይመስላል። መክሊትም በጣም ደንግጣ ፊት ለፊት ተፋጠዋል። ለዛሬ እንግዲህ ትርሲት 22 ይሄን ይመስል ነበር። ትርሲት ክፍል 22